ኢትዮጵያ በቅርቡ ባሳካችው እድገት ላይ ዓለም አቀፍ ሚዲያዎች ተደምሟል። እንደ ዡኗ ስቶክ ማርኬት ያሉ ሚዲያዎች ሰፊ ዳሰሳን አድርገዋል። እኛም በዚህ ሰፊ ጽሑፍ ላይ በተለይም የዡኗን ወደ አማርኛ ትርጉመን ለእናንተ አቅርበናል። ቻናላችንን ሰብስክራይብ በማድረግ አጋሪ ሁኑ እያልን የዛሬውን ፕሮግራማችንን ጀመርን። በአሁኑ ወቅት በመላው ዓለም የሚገኙ የኢኮኖሚ ተንታኞች የዓለም ባንክና የዓለም አቀፍ ገንዘብ ድርጅት IMF አይናቸውን ወደ ምስራቅ አፍሪካ ሀገር ኢትዮጵያ ዙረዋል። የንግድ ቀጠና ትስስር ሚኒስትር ዶክተር ካሳሁን ጎፌ ለሕዝብ ተወካዮች ምክር ቤት ባቀረቡት ባለ 8 ወራት የሥራ አፈጻጸም ሪፖርት ሀገሪቷ በታሪኳ ታይቶ የማይታወቅ የ6.76 ቢሊዮን የአሜሪካ ዶላር ኤክስፖርት ገቢ ማስመዝገቧ ይፋ ተደርጓል። ይህ ስኬት ኢትዮጵያ ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ2.4 ቢሊዮን ዶላር ተጨማሪ ገቢ እንድታገኝ ያስቻላት ሲሆን ይህም በዓመት ውስጥ በ55 በመቶ እድገት ማስመዝገቡን ያሳያል። ይህ አሃዝ ለአፍሪካ ብቻ ሳይሆን ለዓለም አቀፍ ገበያም ትልቅ መልእክት አለው። መንግስት ለወቅቱ ይዞት የነበረው እቅድ 5.83 ቢሊዮን ዶላር ቢሆንም አፈጻጸም እቅዱ ከፍተኛ ሁኔታን ጥሶ አልፏል። ይህ ውጤት የመጣው በዓለም አቀፍ ደረጃ የሸቀጣሸቀጦች ዋጋ መቀዛቀዝ፣ የጂኦፖለቲካ ውጥረቶችና የቀይ ባህር የንግድ መስመር ስጋት ባሉበት ወቅት መሆኑን ስኬቱን ልዩ ያደርገዋል። ኢትዮጵያ በአሁኑ ወቅት በአፍሪካ ፈጣን እድገት ካላቸው ሀገራት ተርታ ቀዳሚነቱን ለመያዝ እየተንደረደረች መሆኗን ይህ ሪፖርት በተጨባጭ ያረጋግጣል። የአገሪቱ ኢኮኖሚ መዋቅር ከግብርና ጥገኝነት ወጥቶ ወደ ተለያዩ ዘርፎች መሸጋገሩን የሚያሳይ ታሪካዊ ክስተት ነው። የዘንድሮ የኤክስፖርት ሪፖርት ትልቁ ድምቀት የማዕድን ዘርፍ ነው። ለዘመናት ኢትዮጵያ በግብርና ምርቶች ላይ ብቻ ጥገኛ ሆና የቆየች ቢሆንም አሁን ግን የማዕድን ዘርፉ የኢኮኖሚ ዋነኛ ምሰሶ ሆኖ ብቅ ብሏል። የወርቅ ምርትና የፖሊሲ ለውጥ ስኬት የማዕድን ዘርፍ እቅዱን 149% በማሳካት ሪከርድ ሰብሯል። ከዚህ ዘርፍ ብቻ ወደ 3.5 ቢሊዮን ዶላር የሚጠጋ ገቢ ተገኝቷል። ይህ ውጤት የመጣው ብሔራዊ ባንክ ለወርቅ አምራቾች የሚሰጠው የማበረታቻ ዋጋ በመሻሻሉ ነው። ቀደም ሲል በዱባይና በጎረቤት ሀገራት ጥቁር ገበያ ይሸጥ የነበረው ወርቅ አሁን በቀጥታ ወደ አገር ባንክ እየገባ ይገኛል። ይህ የሚያሳየው ትክክለኛ የኢኮኖሚ ፖሊሲ ህገወጥ ንግድን በጦርነት ሳይሆን በገበያ ስርዓት እንዴት ማሸነፍ እንደሚችል ነው። ኢትዮጵያ ከወርቅ ባለፈ እንደ ሊቲየም፣ ታንታኒየም እና ፖታሽ ያሉ ማዕድናትን ለዓለም ገበያ ለማቅረብ ሰፊ ስራዎች እየሰራች ነው። በዓለም አቀፍ ደረጃ የኤሌክትሪክ መኪና ባትሪዎች፣ ለዘመናዊ ቴክኖሎጂ የሚውሉ ማዕድናት ፍላጎት መጨመሩ ኢትዮጵያ በዓለም የንግድ ሰንሰለት ውስጥ ወሳኝ ተዋናይ ያደርጋታል። እንደ ቻይና፣ አሜሪካና የአውሮፓ ህብረት ሀገራት ለእነዚህ ማዕድናት ትልቅ ፍላጎት ያላቸው መሆኑ ለሀገሪቱ ተጨማሪ የውጭ ምንዛሬ ዕድል ይፈጥራል። የኢትዮጵያ ኤክስፖርት ገቢ መጨመር ከአህጉራዊ ትስስር አንጻር ሲታይ ትልቅ ትርጉም አለው። የአፍሪካ አህጉራዊ ነጻ የንግድ ቀጠና ተግባራዊ መሆን መጀመሩ ኢትዮጵያ ምርቶቿን ያለ ቀረጥ ለ1.3 ቢሊዮን ህዝብ ለሚኖርባት አፍሪካ እንድታቀርብ በር ይከፍትላታል። ኢትዮጵያ ከዚህም በተጨማሪ በምስራቅ አፍሪካ የኃይል ማማ ለመሆን የጀመረችው ጉዞ ስኬታማ እየሆነ ነው። ለኬንያ፣ ለጅቡቲና ለሱዳን የሚላከው የኤሌክትሪክ ኃይል የእቅዱን 112% አሳክቷል። ይህ ስኬት ከኢኮኖሚ ባለፈ ቀጠናዊ ሰላምን፣ ትስስርን ያጠናክራል። ኬንያ በአሁኑ ወቅት ከኢትዮጵያ የምታገኘውን ኃይል ወደ መካከለኛ ኬንያ በማሰራጨት የኢንዱስትሪዎቿን አቅም እያሳደገች ነው። ታንዛኒያና ደቡብ ሱዳንም ተመሳሳይ ፍላጎት ማሳየታቸው የኢትዮጵያ ኃይል ኤክስፖርት ወደፊት ይበልጥ ያሳድገዋል። ሌላው በዚህ ኤክስፖርት ድርሻ ያለው የኢትዮጵያ የቀጥታ እንስሳና የስጋ ምርቶች ወደ ግብፅ፣ ሶማሊያና የባሕረ ሰላጤው ሀገራት በስፋት እየተላኩ ነው። ይህም ሀገሪቱ ከአፍሪካ የምግብ ዋስትናን ለማረጋገጥ ረገድ ያላትን ድርሻ ያሳያል። ኢትዮጵያ የብሪክስ አባል መሆኗም ለዚህ ድርሻ እንደ ትልቅ ይታያል። አባል ሀገር መሆኗ ለኤክስፖርት ዘርፉ አዲስ የገበያ ዕድል ፈጥሯል። እንደ ሩሲያ፣ ህንድ፣ ቻይናና ብራዚልና ደቡብ አፍሪካ ካሉ ግዙፍ ኢኮኖሚ ካላቸው ሀገራት ጋር የትስስር ምርቶችን በቀላሉ ለዓለም ገበያ እንድታቀርብ ይረዳታል። በብዛት የሚላከው ወደ ጀርመን፣ ሳውዲ አረቢያና አሜሪካ ነበር። ነገር ግን የቻይና ወጣቶች የቡና ጠጪነት ባህል በከፍተኛ ፍጥነት እያደገ በመምጣቱ ቻይና ለኢትዮጵያ ቡና ቁልፍ መዳረሻ እየሆነች ነው። በቤጂንግና በሻንጋይ የሚገኙ የቡና መሸጫ ቤቶች የኢትዮጵያ ቡና በልዩ ስሙ ስፔሻሊቲ ኮፊ ማቅረባቸው ለገቢ መጨመሩ ትልቅ አስተዋጽኦ ያሳያል። ሚኒስተሩ ካሳሁን ጎፌ በሪፖርታቸው እንዳሰመሩበት የዘንድሮ ስኬት ያለ ቴክኖሎጂ ታግዞ ሊታሰብ አይችልም ነበር። የዲጂታል ኢትዮጵያ 2030 ስትራቴጂ በንግድ ስራው ላይ ትልቅ መስመር ፈጥሯል። ባለፉት 8 ወራት ከ2.6 ሚሊዮን በላይ የንግድ ምዝገባና ፈቃድ አገልግሎቶች በዲጂታል መንገድ ተሰጥተዋል። ይህ ማለት አንድ ነጋዴ ከጅማ ወይም ከባህር ዳር ሆኖ አዲስ አበባ ሳይመጣ የንግድ ፍቃዱን ማደስና ምርቱን ለመላክ የሚያስፈልጉ ሰነዶችን ማደራጀት ይችላል ማለት ነው። ይህ አሰራር ቢሮክራሲን በመቀነስ ሙስናን በማስቀረትና
ለኤክስፖርቶች የሚፈጀውን ጊዜ በመቆጠብ ረገድ ወደር የለውም። ኢትዮጵያ ምርቶቿ እንደ አሊባባ ባሉ ዓለም አቀፍ የንግድ መድረኮች ላይ እያስተዋወቀች ነው። ይህም የጀመረችው ጥረት ውጤት እያሳየ ነው። ጠቅላይ ሚኒስትር አብይ አህመድ የአገሪቱ ኢኮኖሚ በያዝነው ዓመት በ10.2% ያድጋል ብለው መተንበያቸው ከዚህ ኤክስፖርት ስኬት ጋር ቀጥተኛ ግንኙነት አለው። ሀገሪቱ ተግባራዊ ያደረገችው የአገር በቀል የኢኮኖሚ ማሻሻያ ሆም ግሮን ኢኮኖሚ ሪፎርም የሚከተሉትን ለውጦች አምጥቷል ተብሎ ይገመታል። የምንዛሬ ተመን ማስተካከያው ኤክስፖርተሮች በውጭ ምንዛሬ ተጠቃሚ እንዲሆኑ አድርጓል። ይህ ምርቶቻቸውን በጥቁር ገበያ ከመሸጥ ይልቅ በሕጋዊ ባንክ በኩል እንዲልኩ ማበረታቻ ሆኗል። የኢትዮጵያ ጅቡቲ ባቡር መስመር በሙሉ አቅሙ መስራቱ፣ የመንገድ ትስስሮች መሻሻላቸው፣ እንደ ላሙ ያሉ ተጨማሪ የወደብ አማራጮች ለመጠቀም መሞከሩ የኤክስፖርት ሎጂስቲክ ወጪን ቀንሷል። መንግስት በስራ ላይ የነበረው ጣልቃ ገብነትን በመቀነስ የግል ባለሀብቱ በኤክስፖርት ዘርፉ በስፋት እንዲሳተፍ ምቹ ሁኔታን ፈጥሯል። ኢትዮጵያ በዓለም አቀፍ ደረጃ ቁልፍ ምርቶች ላይ ያላት ሚና ተጽዕኖ እያደገ ነው። ለአብነት እንኳን ኢትዮጵያ በአፍሪካ ሁለተኛ አበባ ላኪ ሀገር በመሆን የሆላንድን ገበያ እያጥለቀለቀች ትገኛለች። የኢትዮጵያ አየር መንገድ ባለው ዘመናዊ የካርጎ አውሮፕላን ምርቱ ሳይበላሽ በአጭር ሰዓታት ውስጥ በአውሮፓ እንዲደርስ እያደረገ ነው። የኢትዮጵያ ሰሊጥ በዓለም ገበያ በጣዕሙና በጥራቱ እየታወቀ ይገኛል። በተለይ በእስራኤልና በቻይና የቱርክ ገበያዎች ላይ ለዚህ ምርት ትልቅ ፍላጎት አላቸው። መንግስት በሰሊጥ ምርት ላይ እሴት ለመጨመር የጀመረው ስራ ገቢውን ወደ ከፍተኛ ደረጃ እንደሚያሳድገው ይጠበቃል። ምንም እንኳ የ6.76 ቢሊዮን ዶላር ገቢ ታሪካዊ ቢሆንም ኢትዮጵያ ገና ብዙ እንደሚቀራት ይገመታል። በአንዳንድ ምርቶች ላይ የጥራት ጉድለቶች በዓለም ገበያ ላይ ተቀባይነት ሊቀንሱ ይችላሉ። ስለዚህ ጥብቅ የጥራት ቁጥጥር ስርዓት መዘርጋት የግድ ነው። አሁንም አብዛኛው ምርቶች እንደ ጥሬ ዕቃ ነው የሚላኩት። ቡና፣ ሰሊጥ፣ ቆዳ። ኢትዮጵያ ቡናን ቆልታና ፈጭታ ብትልክ ወይም ቆዳን ወደ ጫማ ቀይራ ብትልክ አሁን የምታገኘውን ገቢ በ4 እና በ5 እጥፍ ማሳደግ ትችላለች። ሌላው የኢትዮጵያ ስጋት በቀይ ባህር አካባቢ የሚታየው አለመረጋጋት የጭነት መርከቦችን ዋጋ እንዲጨምር አድርጓል። ይህን ለመቋቋም አማራጭ የወደብ መዳረሻዎች፣ የትራንስፖርት መንገዶችን ማጠናከር ያስፈልጋል። በባለፈው 8 ወራት የተመዘገበው ውጤት ኢትዮጵያ በትክክለኛ የኢኮኖሚ ጎዳና ላይ መሆኗን የሚያረጋግጥ ነው። በ2026 በጀት ዓመት መጠናቀቂያ ላይ የ9.4 ቢሊዮን ዶላር ገቢ ለማግኘት የተጠቀመው ግብ ሊሳካ የሚችልበት ዕድል ሰፊ ነው። ይህ ስኬት ለኢትዮጵያ ሕዝብ የሥራ ዕድልን፣ ለአገሪቱ የውጭ ምንዛሬና ለዓለም ደግሞ አዲስ ጠንካራ የንግድ አጋርነትን ያበረክታል። በአፍሪካ ቀንድ ያላትን የኢኮኖሚ መሪነት እያረጋገጠች ሲሆን ወደፊትም በዓለም አቀፍ የንግድ መድረክ ላይ የሚናቅ ሚና እንደማይኖራት ይጠበቃል። ይህ ጉዞ የሁሉም ዜጎች፣ ባለሀብቶችና የመንግስት የተቀናጀ ጥረት የሚጠይቅ ቢሆንም አሁን የታየው ጅምር ግን እጅግ አበረታችና ለቀጣዩ ትውልድ ተስፋ የሚሰጥ ነው። ሀገሪቷ በ2030 መካከለኛ ገቢ ካላቸው ሀገራት ተርታ ለመሰለፍ የያዘችው ራዕይ በዚህ ግዙፍ ኤክስፖርት ስኬት ላይ ተመስርቶ እውን እንደሚሆን ይታመናል።